ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ዛሬም ደስ የሚል ስለ ማስተር አብነት ደስ የሚል ዜና ይዘን መጥተናል ማለት ነው። ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ቻናላችንን ላይክ እና ሼር ሰብስክራይብ አድርጉ። ያው የማስተር አብነትን መሻል ስለሱ አዲስ መረጃ መስማት የሁሉም ኢትዮጵያዊ የሁሉም ሕዝብ ፍላጎት ስለሆነ ሼር አድርጉት ይሄን ቪዲዮ ማለት ነው። ስለ ማስተር አብነት ከበደ ጸሎቱ ይቀጥል ብለዋል እንግዲህ ዶክተሮቹም ሁሉም ማለት ነው። አንጋፋው ፕሮፌሰር ብሩክ ላምቢስ የማስተር አብነትን የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክር ሀሳብ እንዲያቀርቡ ተጋብዘዋል። በመሆኑም ፕሮፌሰሩ ከሆስፒታሉ ከፍተኛ ስፔሻሊስት ሐኪሞች ጋር መክረዋል። ፕሮፌሰርን ስለ ጉብኝታቸው ማስተር አብነትን ስላበረታቱትና ስለ አቅጣጫ አመልካች ሀሳባቸው እናመሰግናለን። ቀጣዩን ሂደት እየተከታተልን እናሳውቃችኋለን ብለዋል ማለት ነው። ፕሮፌሰር እግዚአብሔር ሁሌም ላለው ጸሎት ይቀጥላል ብለዋል ማለት ነው። ያው የእውነት ከቀን ቀን እግዚአብሔር ይመስገን በጣም ጥሩ ዜና እየሰማን ነው ያለነው ማለት ነው። ተመስገን ነው የሚባለው አይደል? ሌላ ምንም አይባልም። እና እግዚአብሔር ይመስገን አሁን ከዚህ ይኸው የምታዩት ከዚህ ጭንቀት ከዚህ ህመም አሁን እግዚአብሔር ይመስገን እያገገመ ወደ ራሱ እየተመለሰ ነው ያለው። ክብሩን ሁሉ እሱ ይውሰድ። እግዚአብሔር የሚሳነው ምንም ነገር የለም ማለት ነው። የብዙ ኢትዮጵያውያን ጸሎት እየተሰማ ነው። እግዚአብሔርን ከለመንነው ከጠየቅነው የማያደርግልን ምንም ነገር የለም አይደለ? እና የብዙዎችን እንባና ጸሎት እግዚአብሔር እየሰማ ነው። አሁን በጣም በጥሩ ሁኔታ ላይ ይገኛል። ግን አሁንም ጸሎት አስፈላጊ ነው ጨርሶ እንዲምረው ከዚህ በላይ ደግሞ ጥሩ ዜና እንድንሰማ ማለት ነው። ሁላችንም ጸሎታችንን ያስፈልገዋል። ማስተር አብነት የድሆች አባት ነው። እውነት የድሆች አባት ነው። በቃ የሆነች ህፃን ልጅን እያየሁኝ ነበረ። በቃ ስቅስቅ ብላ እያለቀሰች አባቷ ይዟት እያለቀሰች እያየሁ ነበረ። ምንድነው ስትባል ማስተር አብነትን በእናቴ ስልክ ቲክቶክ ላይ አየሁት። ምን ሲያደርግ አየሽው ስትባል እያለቀሰ ምንድነው ታሞ በጣም እየተናገረ አይቼዋለሁኝ። በቃ በጣም በእውነት በጣም ህፃናቶች ሳይቀሩ ነው የእሱን ህመም የእሱን በጎን ስራ ምናምን የተረዱት ማለት ነው። እና ህፃናቶች ሳይቀሩ እጅግ በጣም እያለቀሱና እያዘኑ ይገኛሉ ማለት ነው። እና እግዚአብሔር አምላክ የእነሱን እንባ የእኛን የኃጢአተኞቹን ሳይሆን የእነሱን ጸሎት አይቶ የተራቡትን የተቸገሩትን ጸሎትና ልመና ሰምቶ እግዚአብሔር አሁንም ጨርሶ እንዲምርልን ጸሎታችን ነው ማለት ነው። አሁን ይኸው እግዚአብሔር ይመስገን የፊቱ ወዝ እንኳን ተመልሷል። በእውነት ክብሩ ይስፋ። እግዚአብሔር ክብሩን እሱ ይውሰድ እና እግዚአብሔር ይመስገን በጣም በጣም ለውጥ አለው። ሐኪሞቹም በጣም ድጋፍ እያደረጉለት ይገኛሉ። እና ግን አሁንም በደንብ ክትትል እንደሚያስፈልገው በደንብ ራሱን ትሪት ማድረግ እንደሚያስፈልገው ሕክምናም በደንብ እንደሚያስፈልገው ከዛ ደግሞ ትልቁ ነገር ደግሞ ጸሎት እንደሚያስፈልገው ተናግረዋል ማለት ነው። አሁንም ውድ ኢትዮጵያውያን በጸሎታችሁ አስቡት። ወንድማችን ተሽሎት ወደ ስራው እንዲመለስ የእሱን እጅ የሚጠብቁ ብዙ የተቸገሩ ወገኖቻችን አሉና እግዚአብሔር ጨርሶ ምሮት ወደ ስራው እንዲመለስ በጸሎት እንበርታ አሁንም ማለት ነው። ጸሎታችን እየተሰማ ነው። ክብሩ ይስፋ። በጣም ደህና ነው። አሁን በጣም በጥሩ ሁኔታ ላይ ነው ያለው። ግን ጨርሶ እንዲምረው ክትትል ያስፈልገዋል አሁንም እና ክትትል ያስፈልገዋል ብለዋል ዶክተሮቹም ማለት ነው። በጣም ነው ደስ ያለኝ ብቻ እንደዚሁም ሆኖ ስላየነው ምልክት አሳይቷል። እግዚአብሔር ይመስገን። እግዚአብሔር እየማረው ነው። አትፈትነኝ አትመመኝ አትንካኝ አይባልም። ዋናው ምሕረቱ ነውና ፈጣሪ አትንካኝ ምንም አትመመኝ ማለት አንችልም። እግዚአብሔር ደግሞ አንዳንዴ የሚወደውን ሰው መልካም ሰዎችን ይፈትናል። ግን ደግሞ ፈተናውን የሚወጣበት ደግሞ ኃይል እግዚአብሔር የሆነ ነገር ሲያመጣ
አብሮ መፍትሄውንም ነው የሚሰጠን እና መወጫውን ይሰጠናል እና አትመመኝ አይባልም፣ አትንካኝ አይባልም። አሁንም እግዚአብሔር አምላክ እሱ ጨርሶ ይማረው ወንድማችን። የብዙዎች ጸሎት ነው ማለት የእሱን በቃ ስለሱ ጥሩ ነገር መስማት ስለሱ እንዴት ሆነ የሚለው የብዙዎች ፍላጎትና ጸሎት ስለሆነ ውድ ቤተሰቦቼ ይሄንን ቪዲዮ ላይክ ሼር አድርጉት ላይክ አድርጉት ማለት ነው። ብዙ እንደዚህ ስለሱ ማወቅ የሚፈልጉ ስላሉ ማለት ነው። እና አሁን በጥሩ ሁኔታ ላይ ነው የሚገኘው። ዶክተሮችም እንግዲህ በጣም ደህና ነው፣ ግን ጸሎት አሁንም ጸሎት ይቀጥላል። ጨርሶ እንዲምረው ጨርሶ እንዲሻለው ከዛ ወደ ስራው እንዲመለስ እያሉ ነው ማለት ነው። አሁንም ወንድማችን እግዚአብሔር አምላክ ጨርሶ ይማርህ። ደስታውን ሙሉ ለሙሉ ተሽሎህ ደስታ እንድንሰማ ያድርገን ማለት ነው። ውድ ቤተሰብ እንኳን ደስ ያላችሁ ማለት እፈልጋለሁ ማለት ነው።